ቅንድብና ሽፋሽፍታችሁ እየረገፈ እንዲሁም ደግሞ ከግንባራችሁ እየሸሸ ለተቸገራችሁ ወይም ቅንድብ የሌላችሁ የቅንድብ ፀጉር የሌላችሁ ሽፋሽፍት የሌላችሁ ይህንን ውህድ በእርግጠኝነት ከተጠቀማችሁበት በትንሽ ጊዜ ውስጥ ለውጥ ታገኙበታላችሁ። ቪዲዮውን እስከ መጨረሻው እዩት። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬም ስመጣ እንግዲህ ባለፈው ሰርቼላችኋለሁ በሌላ ውህድ። ዛሬ ደግሞ በፍጥነት የሚያሳድግ የቅንድብና የሽፋሽፍት ውህድ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉት። እስከ መጨረሻው ካላያችሁት ግብአቶቹን ስጨምር ስለማታዩት ያ ማለት እስከ መጨረሻው እየትልላችሁ ፈልጌ ነው። ቪዲዮውን ላይክ በማድረግ ሸር በማድረግ ጀምሩ። እንዲሁም ደግሞ አዲስ ከሆናችሁ ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ ወደ አሰራሩ እንሄዳለን ማለት ነው። ወደ አሰራሩ ስንሄድ እንዳያችሁት የአልመንድ ፍሬ ተጠቅሜ ያለው እሱን ተጠቅሜ በመጠኑ እናንተ የምትፈልጉት ያክል መጨመርም ትችላላችሁ እላችኋለሁ። ሁሌም እንደምላችሁ ብዙ አድርጋችሁ ሰርታችሁ ማስቀመጥን ትችላላችሁ። እንዲሁም ደግሞ እንደኔ በመጠኑ ሰርታችሁ የሌት የዕለቱን መጠቀም ከፈለጋችሁ እንደዚህ በትንሹ መስራት ትችላላችሁ። ከዛ በኋላ የአልመንዱን ፍሬ እንደዚህ ቆለዋለሁ። ርር አድርጌ ቆልቸዋለሁ። ከቆለውት በኋላ እንግዲህ እስከሚቀዘቅዝ ጠብቀዋለሁ። ትኩሱን እንዳትፈጩት። ልክ ከቀዘቀዘላችሁ በኋላ በእጃችሁ እንደዚህ አድርጋችሁ መቀዝቀዙን ተያዩትና ድርቅ ይልላችኋል። ማለቴ ስትፈጩት ላም ይልላችኋል ማለት ነው። አሁን እንደዚህ አድርጌ ስነከው ደርቆልኛል። ወይም ይሄ ትኩስነቱን ለቆት እንግዲህ እንደዚህ አድርጌ ፈጭቸዋለሁ ማለት ነው። በደንብ ቁሉት። ያው ስትፈጩት እንዳያስቸግራችሁ በደንብ አድርጋችሁ ርር አድርጋችሁ ትፈጩታላችሁ ማለት ነው። እንግዲህ ከፈጨሁት በኋላ እንደምታዩት እንደዚህ ድቅቅ ብሎልኛል ማለት ነው። እንደዚህ ከፈጨሁት በኋላ ምን አደርጋለሁ መሰላችሁ? ቪዲዮውን እስከ መጨረሻው እዩት እመላችሁ። የምጨምራቸውን ግብአቶች እንድታዩ ነው። እንግዲህ እጅ ላይ እንደዚህ ሳረከው ሁሉ ልስልስ ያለ ነው። በጣም ደቆልኛል። ከዛ በኋላ 2 የሻይ ማንኪያ የሚሆን ከፈጨሁት ዱቄት ላይ ይጨምራሉ ማለት ነው። እኔ ስጠቀም ብዙ ጊዜ በትንሹ ተጠቅሜ የሆነ አዲስ ነገር ብጠቀም ደስ ይለኛል። እያቆየው መጠቀም ምናምን 3 ሳምንት 4 ሳምንት ማቆየት አልፈልግም እና እንደኔ ትንሽ መጠቀም ከፈልጋችሁ እንደዚህ በትንሹ ሰርታችሁ እየተጠቀማችሁ ሲያልቅባችሁ ደግሞ እንደ አዲስ ሌላ መጠቀም ሌላ መስራት እንደዛ ነው እኔ ደስ የሚለኝና ከዛ ዱቄቱን ከጨመርኩት በኋላ ሬት ጨምሬያለሁ። የሬት ጀል ፍሬሹ ሬትም ካላችሁ ከግቢ ካላችሁ እሱን ሬቱን አውጥታችሁ መጠቀም ትችላላችሁ። ከዛ በኋላ ባዝሊን ጨምሬያለሁ። 1 ማንኪያ የሚሆን ባዝሊን። ከዛ ይሄ ደግሞ ኮኮናት ኦይል ነው። ያው እንደምታዩት ረግቷል። አሁን ብርድ እየገባ ስለሆነ ስለረጋ ነው፣ ሌላ እንዳይመስላችሁ። ኮኮናት ኦይል ነው የጨመርኩበት። ይሄንን አንድ ላይ አድርጌ በደንብ አድርጌ አደባልቀዋለሁ ማለት ነው። ከዛ በኋላ እንደዚህ ይሄ ሁሉንም ግብአት በደንብ አድርገን ካደባለቅን በኋላ ሌላ አንድ ግብአት ይቀርናል። እሱን እንጨምራለን። እጅግ በጣም ቆንጆ ነው። በትንሽ ጊዜ ለውጥ ታዩበታላችሁ። እንደዚህ ቅንድባችሁ እየሳሳባችሁ ብዙ ጊዜ ቅንድባችሁን የምትቀነደቡ ከሆነ ቅንድባችሁ እየሳሳ እያነሰ ነው የሚሄድባችሁ አስተውላችሁ ከሆነ። እንዲሁም ደግሞ ይሄ ሽፋሽፍታችሁ የሚረግፍ ከሆነ የሚያሳክካችሁ እንደዚህ አንዳንዴ ሳይነስ ይዛችሁ የሚያሳክካችሁ ከሆነ ይሄ ሽፋሽፍታችሁ እየረገፈ ነው የሚሄደውና ይሄ ለሱ በጣም ቆንጆ መላ ነው። በጣም በቅርብ ጊዜ ለውጥ ታገኙበታላችሁ ሳታቋርጡ ከተጠቀማችሁት። በባለፈው በቴምር ፍሬ የሰራሁት ብዙ ልጆች በጣም ለውጥ አግኝተውበታል። ኮመንት ላይ ሂዳችሁ ማንበብ ትችላላችሁ። አንዳንዶች ደግሞ ለውጥ አላየንበትም ብለውኛል። ግን ለውጥ ያላያችሁበት ልጆች በእርግጠኝነት ይሄ የምጨምረው ኦይል የወይራ ዘይት ነው። በትንሹ ይሄንን 1 የሻይ ማንኪያ የሚሆን የወይራ ዘይት ጨምሬያለሁ። የወይራ ዘይት ለማታገኙ ልጆች ካስተር ኦይል ካላችሁ ካስተር ኦይል ከሌላችሁ ደግሞ የሮዝመሪ ኦይል፣ እሱ ከሌላችሁ ችግር የለውም። በፊት የተጠቀምኳቸውን ግብአቶች ብቻ ጨምራችሁ መጠቀም ትችላላችሁ።
እና በደንብ አድርገን እናዋህደዋለን። ለውጥ አላገኘንበትም የምትሉ ልጆች በእርግጠኝነት አልተጠቀማችሁትም። ማለት አንዳንዴ ትዕግስት እናጣለን ወይ 2 ቀን 3 ቀን 4 ቀን ተጠቅመን ለውጥ አላየንበትም ልትሉ ትችላላችሁ እንጂ በእርግጠኝነት ከተጠቀማችሁት ያሳድጋል። እውነት ነው የምላችሁ፣ በጣም ነው የሚያሳድገው። እና እንደዚህ አድርገን እንግዲህ አዋህጀዋለሁ። እንደምታዩት በደንብ አድርጋችሁ ትመቱታላችሁ። ሁሉም ግብአት እንዲዋሃድላችሁ እንዲቀላቀል ማለት ነው። ከዛ እስከነቃው መጠቀም ትችላላችሁ። ግን እኔ ያው እቃው ትልቅ ስለሆነ እንደዚህ ወደ ትንሽ እቃ ገልብጬ እየተጠቀምኩ ደግሞ አሳያችኋለሁ ማለት ነው። በጣም ቆንጆ ነው። ይሄንን እንዴት ነው የምትጠቀሙት መሰላችሁ? ማታ ማታ ከመተኛታችሁ በፊት ቅንድባችሁንም ሽፋሽፋታችሁንም ትቀቡታላችሁ። ከዛ በኋላ ታሳድሩታላችሁ። ካሳደራችሁት በኋላ ጠዋት ትታጠቡታላችሁ ማለት ነው። እኔ አሁን ተቀብቼ አሳድሬ ጠዋት ደግሞ አሳያችኋለሁ። እና ይሄንን ተጠቀሙት በእርግጠኝነት። ቅንድብ ለሌላችሁ እህቶቼ በጣም ይጠቅማችኋል። ብትጠቀሙት አሪፍ ነው። ምንም ጉዳት የሚያመጣው ነገር የለውም። እኔ እየተጠቀምኩ ነው የማሳያችሁ። እኔ ላይ መጀመሪያ ሳልሞክር ሌሎቹን ተጠቀሙ እናንተን ተጠቀሙ ማለት አልፈልግም። እንግዲህ ቅንድባችሁ ላይ ኩል ካለ ወይም ሜካፕ ተቀብታችሁ ከሆነ እሱን አስለቅቁ። ታጥባችሁ ነው ማለት ቅንድባችሁ ላይ አይናችሁ ላይ ኩል ነገር እንደዚህ ሜካፕ ነገር ምናምን መኖር የለበት። አስጠግቻ አሳያችኋለሁ ቅንድቤን። እውነት በጣም ነው የበዛው። እኔ እንዲሁም መቀባትም ማብዛትም መቀባትም አልፈልግም ነበር። ምክንያቱም ለእናንተ ሳሳይ ግዴታ እኔ ላይ የሆነ የተወሰነ ለውጥ አይቼ ነው ወደ እናንተ ይዤ መምጣት ያለብኝና ለዛ ነው እየተቀባውም እያሳደግኩም ማሳያችሁ ማለት ነው። ከዛ በኋላ ስትቀቡ ይሄ የሽፋሽፍት ኩል መቀቢያ የለም ጥቁሩ ነገር፣ እሱ ካላችሁ በእሱ ብትጠቀሙት አሪፍ ነው። እኔ እሱ ስለሌለኝ ነው በዚህ በጆሮ ማጽጃው የምጠቀመው። ያ ጥቁሩ ነገር ከሌላችሁ ደግሞ ይሄንን መጠቀም ትችላላችሁ። እንደዚህ በሶፍት ምናምን እጠቀማለሁ ካላችሁ ሁሉም ልቅልቅ ይልባችሁና የቅንድባችሁ ቅርጽ ነው የሚጠፋባችሁ። ማለቴ እንዴት ነው ዝብርቅርቅ ያለ አስተዳደግ ነው የሚያድግባችሁ። እና እዚህ ላይ ጥንቃቄ ማድረግ አለባችሁ። ልክ በቅንድባችሁ ትክክል ነው መቀባት ያለባችሁ። እና እንደዚህ እያደረግን እንቀባዋለን ማለት ነው። እንደዚህ አድርገን ከተቀባን በኋላ ከዛ ደግሞ ሽፋሽፍታችንን እኔ በእርግጥ ሽፋሽፍቴን መቀባትም አልወድም ማሳደግም አልወድም፣ ግን ያሳድጋል። ቅንድባችሁን ከተቀባችሁት ይሄ ሽፋሽፍታችሁን ማሳደግ የምትፈልጉ ሽፋሽፍታችሁንም እየተጠቀማችሁ ማደር ትችላላችሁ። እንደዚህ አድርጋችሁ አይናችሁን ልክ ትገጥሙና ከዛ በኋላ ይሄንን የአይናችንን ዳርዳሩን እሱ እንደዚህ አድርገን እንቀባዋለን ማለት ነው። እና በእርግጠኝነት ያሳድግላችኋል። ግብአቶቹን ከተጠቀማችሁ እኔ የተጠቀምኳቸውን ግብአቶች ተጠቅማችሁ በስትክክል ከተጠቀማችሁት በቅርብ ቀን ለውጥ ታመጡበታላችሁ። 1 ቀን 2 ቀን 3 ቀን ተጠቅማችሁ ለውጥ አላየንበትም አትበሉ። እስከሚያድግላችሁ ድረስ ለውጥ እስከምታዩበት ድረስ መጠቀም አለባችሁ። ትዕግስት ማድረግ አለብን ልላችሁ ፈልጌ ነው። እና ቆንጆ ነው። ይህን ሽፋሽፍታችሁን ቅንድባችሁን እንደዚህ ከተቀባችሁ በኋላ ደግሞ ግንባራችሁ እንደዚህ የገባ ከሆነ የሸሸ ከሆነ ግንባራችሁን ሁሉ ተቀብታችሁ ማሳጅ እያደረጋችሁ አብራችሁ ማሳደር ትችላላችሁ። ከዛ በኋላ በጧት ስትነሱ መታጠብ። ሁሌ እንደዛ ካደረጋችሁት በእርግጠኝነት ያድግላችኋል ቤተሰቦቼ። እና በጣም ቆንጆ ነው። በጣም አሪፍ ነው። በተለይ ቅንድባችሁ እየሳሳ ከተቸገራችሁ እንደዚህ እያደረጋችሁ እየተጠቀማችሁ አሳድራችሁ ጧት ላይ መታጠብ። እና ስንት ደቂቃ ነው የምናቆየው ምናምን ብላችሁኛል። የፈለጋችሁትን ደቂቃ ማቆየት ትችላላችሁ። ተቀብተን አናድርም ካላችሁ ጧት ተቀብታችሁ 6 ሰዓት ላይ ማታ ላይ መታጠብ ትችላላችሁ፣ እቤት የምትውሉ ከሆነ ማለት ነው። አለያ ደግሞ ማታ ተቀብታችሁ ጠዋት ላይ መታጠብ። ሁሌ እንደዛ ካደረጋችሁት በትንሽ ጊዜ ለውጥ ታመጡበታላችሁ ማለት ነው።
በዛውም ግንባራችሁ ለሸሸባችሁ እንደዚህ እያደረጋችሁ ማሳጅ እያደረጋችሁ የግንባራችሁን ፀጉርን መመለስ ትችላላችሁ ማለት ነው። ከዛ እኔ እንደዚህ አድርጌ አሳድረውና ጠዋት ደግሞ እታጠበዋለሁ። ስታጠበው ደግሞ እንደዚህ አቅርቤ ያሳያችኋለሁ። በጣም ቆንጆ ነው ቤተሰቦቼ። ቅንድባችን እንዲያውም 75% የመልካችንን ቅንድባችን 75%ን ይይዛል ይባላል እና ቅንድብ ለሴት ልጅ ደግሞ አስፈላጊ ነው። ከዛ ቤተሰቦቼ እንግዲህ ታጥቢው ጠዋት ላይ ነው ለእናንተ ለማሳየት ብዬ እንደምታዩት በጣም በዝቷል ቅንድቤ። አሁን እኔ ከዚህ በላይ አያስፈልገኝም። እንዲሁም ይሄ ትንሽ ማነስ አለበት፣ ሰፍቶብኛል። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል ነበረ። ሻር አድርጉ፣ ላይክ አድርጉ። ቤተሰብ ያልሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ለዛሬው እዚህ ላይ እንጨርሰናል። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ